ክርስቶስ ተንሥአ እሙታን አስረሮ ሰይጣን ሰላም ለነ። እንደምን አደራችሁ? ይቅርታ ባለቤት እግዚአብሔር አምላካችን ጨለማውን ወስዶ በብርሃን በልጁ ያገናኘን በፈጠረ ፍጥረት ሁሉ ስሙ የከበረ የተመሰገነ ይሁን። የእግዚአብሔር ሀገሩ የመድኃኒት ሙዳይ የጠፋው ዓለም ዳግም የተገኘባት ምክንያተ ድኅነት እናምላክ ወላዲተ አምላክ ቤዛዊተ ዓለም በስመ አጠራሯ ክብር ምስጋና ይድረሳት። ቅዱሳን ሁሉ እግዚአብሔር እንዳከበራቸው መጠን ስማቸው የከበረ የተመሰገነ ይሁን። ወአገብርዎ ወይቤልዎ ሄደን ምስሌነ ከእኛ ጋር ሄደን ጸሎት የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ የምናገኘው ያበቃል ነው። እንግዲህ እንደሚታወቀው ትንሣኤ ክርስቶስ የክርስቶስ ትንሣኤ ለትንሣኤያችን ገብ የሆነው የአምላካችን ትንሣኤ ዛሬ ሦስተኛ ሳምንት ነው። በሁለተኛው ሳምንት ዳግም ትንሣኤ ብለን አክብረን ዛሬ ደግሞ ሦስተኛው ትንሣኤ ነው፣ ወይም ደግሞ የትንሣኤ ሳምንት ሦስተኛ ሳምንት ነው ዛሬ እና በዚህ ሳምንት ሌሊቱን አባቶቻችን በምስጋናቸው በማኅሌታቸው ወለእሁድ ሰንበት በመጀመሪያው ቀን ወይም ደግሞ በእሁድ ማርያም መግደላዊት በመጽሐፍ በመቃብሩ ወደ መቃብሩ በስንሳ ደረሰች እያሉ በመቃብሩ ጋር ድንጋዩ ተነስቶ መቃብሩ ባዶ እንደሆነ ያየችውን ሚስጥር አባቶቻችን ሲያመሰግኑ አድረዋል። ሌሊቱ በቅዳሴው ጊዜ ደግሞ በተነበበው ወንጌል ላይ የቅዱስ ሉቃስ ወንጌል በ24ኛው ምዕራፍ ከ13ኛው ቁጥር ጀምሮ ሁለት መንገደኞች በመንገዳቸው ስለገጠማቸው ነገር ወንጌሉ ተነበበናል። ምንድን ነው የሚለው? ከደቀ መዛሙርቱ ከሰባ አርድእት ሁለቱ ከኢየሩሳሌም ወደ ኤማሁስ ሲሄዱ እነሆ ስለሆነው ነገር ይነጋገሩ ነበረ። የት ስለሆነ? ምን ስለሆነ? በኢየሩሳሌም ስለተፈጸመው በክርስቶስ ላይ ስለተፈጸመው ግፍ ጸሐፍት ፈሪሳውያን፣ እንዲሁም ደግሞ አለቆቻቸው፣ አዛዦቻቸው፣ ገዢዎቻቸው ስላደረጉት ስለፈጸሙት ግፍ እንዲሁም ደግሞ ያ የተገባው በዕለተ ዓርብ መስቀል ላይ የተሰቀለው እርሱ ክርስቶስ ደግሞ ንጹሐ ባሕርይ እንደሆነ በአነጋገሩ በስራው የተመሰከረለት እንደሆነ ስለ ክርስቶስ እያነሱ እየተጨዋወቱ መንገዳቸውን ይቀጥላሉ። 60 ምዕራፍ ያክል ነው። ከኢየሩሳሌም 60 ምዕራፍ አንድ ጎልማሳ ድንጋይ ወርውሮ በጣም ወርውሮ እስከ አቅሙ ድረስ ድንጋዩ ያረገበት አንድ ማረፊያ ወይም አንድ ምዕራፍ ይባላል። እንደዚህ እያለ 60 ምዕራፍ የሚሆን 60 ጊዜ ድንጋይ የሚያስወረውር ሩቅ ነው። ይህንን ሁሉ መንገድ ሲሄዱ ከመነሻቸው ጀምሮ እስከ መድረሻቸው ሌላ ርዕስ የለም በመንገዳቸው። ስለ ክርስቶስ ስለደረሰው መከራና ኋላ ደግሞ መቃብሩን ትቶ ስለ መውጣቱ ስለ መነሳቱ እነ ማርያም መግደላዊት መጥተው የነገሯቸው ያን የሰሙትን እያደነቁ በመንገድ እየሄዱ ሳለ ወንዝ ቀርቦ ኢየሱስ ጌታችን ኢየሱስ ክርስቶስ በመንገድ መንገደኛ መስሎ ቀረበላቸው። የእግዚአብሔር ነገር ሰው ከተነጋገረ የሚቀርበው ራሱ እግዚአብሔር ነው። የተባረከ መንገድ፣ የተቀደሰ መንገድ፣ መንገደኞቹም የታደሉ። ለመንገድ መጨረሻ እኮ የማይወራ የለም። መንገድ ሲገባ በተለይ ሁለት ሲሆኑማ የማይወራ የለም። እነዚህ ሰዎች ግን ተመልከቱ፣ ነገር እግዚአብሔር ነበረ ወሬያቸው፣ ንግግራቸው።
ለዚያ ነው ክርስቶስ የቀረባቸው። መንገደኛ መስሎ በመንገደኛ አምሳል ቀረብ አላቸውና ምንድን ነው የምትነጋገሩት? ተክዛችኋል። በተከዘ ልቡና ባዘነ ልቡና ነው የሚነጋገሩት፣ ከልባቸው ነው። ምንድን ነው የሆነው ነገር እስኪ ንገሩ ሲላቸው አንተኑ ነግደ ኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህ፣ ለኢየሩሳሌም ሰሞኑን የሆነውን አታውቅም እንዴ? ፀሐይ መጨለሟን፣ ከዋክብት መርገፋቸውን፣ ጨረቃ ደም መሆኗን፣ ሙታን መነሳታቸውን፣ መቃብር መከፈቱን፣ አእባን መፈታታቸውን፣ የቤተ መቅደስ መጋረጃ ለሁለት መከፈሉን አልሰማም። ስለ ፍጥረት ማልቀሷን አለቆቻችን መሪዎቻችን ፈሪሳውያን ያደረጉትን ግፍ አልሰማህምን? አንተ እንግዳ ነህ፣ ከየት የመጣ እንግዳ ነህ ብለው ጠየቁት። እስኪ ንገሩኝ ምን ሆነ? እታርሙት። እሱ ብቻ ሳይሆን በዚህ ስናዝን እነሆ በማለዳ ገስግሰው የሆኑ ሴቶች መቃብሩን አይተው መቃብሩ ባዶ እንደሆነ እንደተነሳ መጥተው ነገሩን። ከእኛ ወገን የሚሆኑ ሐዋርያትም ቢሄዱ እንዳሉት ሆኖ አገኙ። እሱን አላገኙትም። ማንም ክርስቶስ በመቃብር በተዘጋው መቃብር በታተመው መቃብር አላገኙትም። ይህ ብለው ስለ ክርስቶስ ለክርስቶስ ነገሩት፣ ተረኩለት። ክርስቶስም ሰማቸውና ይገሥጻቸው ጀመረ። እናንተ ልቦናችሁ ከማመን የዘገየ ስለምን ነቢያት ስለ እሱ የተናገሩትን ስለሚሞት፣ ስለሚሰቀል፣ ስለሚነሳ የተናገሩትን ስለምን አላስተዋላችሁ በላቸው። ለምንድን አላስተዋላችሁ? ለምን? ሐዋርያት ሰምተዋል፣ አልለዋል፣ ተምረዋል። የእግዚአብሔር የሰማ ይወቀሳል፣ የሰማ ይጠይቃል። ስንቱ ቃል ነው የሚያስጠይቃል? ስንቱ ቃል ነው አላስተዋላችሁም ምን የምንባለው? ያልሰበከን ማን ነው? በዘመናችን ብዙ ሐዋርያት አስተምረውናል፣ ብዙ መጻሕፍት አስተምረውናል። ሲተረጎም ሰምተናል፣ ተርጉመናል፣ አስተርጉመናል፣ ሰምተናል። ግን ክርስቶስ ሲመጣ ይሄን አላስተዋላችሁትም ምን መበላችሁ ነው? ለምንና አላስተዋላችሁት? ይተረጉምላችሁ ጀመር። ከነቢያት ጀምሮ የተነገረውን ትንቢት የተመሰለውን ምሳሌ እያስተማራቸው እየተማሩ መንገዱ አለቀ። ከሚያድሩበት ከሚያርፉበት ሰፈር ደረሱ ይላል። ከደረሱ በኋላ ወአኀዘው ተሐቆሙ፣ ጌታችን ኢየሱስ ክርስቶስ ከነሱ መራቅ ጀመረ፣ ወደፊት መገስገስ ጀመረ። በዚህ ጊዜ ወአገበርዎ ወይቤልዎ መምህር ስታስተምረን ውለህ አብረኸን በመንገድ ውለህ ለምን አልፈህ ትሄዳለህ? ከእኛ ጋር እደር። እስመ መሲሕ ወተቈልቈለ ፀሐይ፣ እነሆ መሽቶአል፣ ፀሐይ አዘቅዝቃለች፣ ጨለማው እየመጣ ነው፣ ብርሃኑ ቦታውን ለጨለማው ሊያስረክብ ነው። ስለዚህ መሄድ የለብህም ብለው እንቃሉ ግድ አሉት ነው ግድ አሉት። ያን መንገደኛ ያን እንግዳ ተጓዥ ያን የሚተረጉማላቸው መምህራቸው ግድ አሉት። ግን ክርስቶስ እንደሆነ አላወቁም። ግን የዋሉበት ጉዳይ እሱ እንደሆነ አላወቁም። እዚያ በኋላ እሺ አላቸው። እሱም ተለመናቸው። ነገራቸው እሱ፣ ቁጭታቸው እሱ፣ የሚነጋገሩት መከራውን፣ የሚነጋገሩት ትንሣኤውን ከእነሱ ጋር ማይደር እንጂ ከእነሱ ጋር ይረፍ እንጂ። ጥንቱን ስለምን ተገለጸላቸው? ጥንቱን ስለምን አብሮ በመንገድ አብሯቸው ዋለ? ለምንስ ተረጎመላቸው? አዎ ነገር እግዚአብሔርን ለሚያወሳ ለሚያነሳ ምዕመን የበለጠ እግዚአብሔር ይገልጽለታል፣ ፈቃዱን ይፈጽምለታል። በጎ ፈቃድ ስለሆነ የትንሣኤው ነገር ስለሆነ ግድ ሲሉት አብሮ ገባ። ከሚያድሩበት እንጀራ ቀረበ ይለናል። እዚያ በኋላ መምህር ነውና ሲያስተምራቸው ውሏልና ማዕዱን እንዲባርክላቸው የጋበዙት እሱ ባርከን ስጠን።
ማዕዱን ባርኮ ሲሰጣቸው ወተከስታ እንዲሆኑ ዓይኖቻቸው ተገለጡ። የሚገርም እኮ ዓይኖቻቸው ተሸፍነው ነበረ። መጀመሪያ ወተይዛ አይን ይሆን ይላልከዋል። ዓይናቸው ተያዘ፣ እውቀታቸው ተገታ እንዳያውቁት በመንገድ ላይ። አሁን ላይ ግን የባረከውን እንጀራ ከእጁ ሲቀበሉ ዓይኖቻቸው ተከፈቱ። በዚህ ጊዜ ክርስቶስ እንደሆነ አወቁ። የተባረከውን እንጀራ እጃቸው ላይ ሳሉ በመካከላቸው ሳለ የእውቀት ዓይናቸው በራ። በዚህም ጊዜ ወዲያው ክርስቶስ እንደሆነ ሲያውቁት እሱም ደግሞ ተሰወራቸው ይላል። አለመታየት ገንዘብ ነውና፣ ርቀት ገንዘብ ነውና ባለበት ሳይለይ መሰወር፣ አለመዳሰስ፣ አለመታየት ገንዘብ ነውና በመካከላቸው ሳለ ተሰወራቸው። በዚህም ጊዜ ያን የተባረከውን እንጀራ በእጃቸው እንደያዙ በመንገድ እኮ ቃሉን ሲነግረን ልቦናችን እኮ ይቃጠል ነበረ። በፍቅረ እግዚአብሔር እያቃጠለ ነው ቀኑን ሙሉ ያዋላቸው፣ ቀኑን ሙሉ የመራቸው። ልቦናችን እኮ ይቃጠል ነበረ። ለካ እርሱ ነው። ደስ ብሏቸው ተመልከቱ። መሽተዋል። እርሱን ራሱ የገለገሉት እገር ያሉት መሽተዋል ብለው ነው። ስለዚህ ፀሐይ ወተቆልቆለ ፀሐይ የጠለቀች መሽተዋል ብለው ጠቅሰው መምሸቱን የተናገሩ እነርሱ ኋላ የትንሣኤው ምስክር ሲሆኑ ጨለማውን ሳይፈሩ በመንገድ ሲደክሙ ነው ተመልሰው ወደ ኢየሩሳሌም ተመለሱ ይላል። ከኤማሁስ ወደ ኢየሩሳሌም ለምን? ያዩትን ለመንገር፣ ትንሣኤውን ለመንገር በኢየሩሳሌም ላሉ በቤት ውስጥ ፈርተው ለተደበቁ ለሐዋርያት የክርስቶስ መነሳቱ እነ ማርያም መግደላዊት የነገሯቸው ዜና ቅዱሳን መላእክት ሕያውን ከሙታን መካከል ለምን ትሹታላችሁ ብለው ያበሰሯቸው ያ ብስራት እውን እንደሆነ ክርስቶስ እንደተነሳ ይናገሩ ዘንድ ጨለማው ሳያስፈራቸው ተመልሰው ወደ ኢየሩሳሌም እየገሰገሱ ሄዱ። ተመልከቱ። ቀድሞ ማርያም መግደላዊት ትንሣኤውን ስታይ መቃብሩ ባዶ እንደሆነ ያየችው ሌሊት ዳር በጨለማ ጨለማን ሲያስፈራት የነበረው የአይሁድ ቁጣ ያስቀመጧቸው ጠባቂዎች የወታደሮቹ ግርማ ሞገስ እሷን ለሚያስፈራት ምንድን ነበር? አንድ ጥያቄ በልቦኗ የሚመላለሰው ድንጋዩን ማን ያንከባልለዋል? የአስኩን ሽቱ ቀባው ዘንድ ድንጋዩን ታላቅ ነው ማን ያነሳልኛል የነበረ ግን ይሄ ምክንያቱ አላስቀራትም። ወደ መቃብሩ እስኪ ፍቅሯን ተመልከቱ። እስከ መቃብር ድረስ ዛሬ የተነሳውን ጌታ ስጋውን ደሙን በመስቀል ላይ የሰጠውን ጌታ መታችሁ ተቀበሉ ተብለን በዕለተ ሰንበት እንኳን ከትንሣኤ በኋላ የትንሣኤ ምስክር መሆን አቅቶን የተቀበለውን ጌታዋን በመቃብር ያረፈውን ጌታዋን ከትንሣኤ በፊት ብትፈልገው ሄደች። ስትሄድ ግን ድንጋዩን ተንከባሏል፣ መቃብሩን ግን ባዶ ነው። ደስ ብሏት ተመለሰች ትንሣኤውን አይታ። እነዚህ ሁለቱ መንገደኞች ቅዱስ ሉቃስና ያ የሌሊት ደቀ መዝሙር ኒቆዲሞስ ተመልሰው ጨለማውን ሳይፈሩ ወደ ኢየሩሳሌም እየገሰገሱና ወንድሞቻቸው ሐዋርያት ተሰብስበው ባሉበት ቤት እውነት ነው ክርስቶስ ተነስቷል፣ እኛም እኮ አገኘነው በምንድን አገኘነው አብሮዋል ብለው የውሏቸውን ነገር ለሐዋርያት ሲያስረዱ ሲያስተምሩ በመካከላቸው ሁለተኛ ክርስቶስ ተገለጸ። ስሙ ተመሰገነ። ደስ አላቸው። የተናገሩት ነገር ሆነ። ምንድን ነው የምትናገሩት እንዳይሏቸው አብሯቸው የዋለ አብሯቸው ያድር ዘንድ የጋበዙት እሱ አሁንም ለሐዋርያት ሲያስረዱ ሲያስተምሩ በመካከላቸው ተገለጸና ሰላም ለኩልክሙ እንደሆነ ነኝ፣ አይዟችሁ፣ አትፍሩ፣ እዩኝ፣ የተሸነከሩ እጆቼን ተመልከቱ፣ የተወጋ ጎኔን ተመልከቱ፣ ለመንፈስ ሳልወቱ ሥጋ ለመንፈስ ሥጋ የለውምና እኔ ነኝ አላቸው። እኔ ነኝ። ደስ አላቸው። ሁሉን ነገር ተተከተሉታ። ሁሉን ነገር ትተው ለሐዋርያት ዘመድ የላቸው፣ ለ70 ሌላ ዘመድ የላቸው፣ ለ36 ቅዱሳን
ነገሥታት አንስት ሌላ መጠጊያ የላቸውም። መረናቸውን ትተው ሰፈራቸውን ትተው እናት አባታቸውን ትተው የኔ ምንም የላቸውም። ስለዚህ እንዴት አይጨነቁ? አሁን ጨንቋቸው ነበር። በተዘጋ ቤት ነበሩ፣ እህል አልቀመሱም። ሐሙስ ማታ ከተበተኑ ጀምሮ በፍርሃት በሐዘን ውስጥ ነው ያሉት። ደስታ ትንሣኤውን ሲያዩ ጋበዙት። እነዛ እንግዶች ና አብረን እደር። የእግዚአብሔር ክርስቶስ አብረን እደር ካልነው ከጋበዝነው የሚንቀው ነው የለም። እየሰማችሁ ሰውን ለመጋበዝ ያሸገረው ምን አዘጋጅቶ ነው የሰው ና ብሎ የጠራኝ? ምን አዘጋጅታ ነው ብሎ ሰውየውን ይጠይቃል። ብዙ ነገር ተስፋ ያደርግ ይችላል። ጋባዡም ቢሆን አሁን እገሌ ምን አዘጋጅቼ ጋብዛለሁ ድንገት እንኳን ቢመጣብኝ ቤት የነሱ ነው አይደለም። እንደው ከከበሩ አይደለም ባይድ የሆነ ይቅርና እንደው ከዘመዶቻችን ውስጥ አንዳንዶች እኮ የእኛ ቤት የማይመጥናቸው ሆነዋል። እንደዚያ ያሉ የሏችሁ? ያውም ማስተምራችኋቸው ሊሆን ይችላል፣ አሳድጋችኋቸው ሊሆን ይችላል። አሁን ላይ ግን ከዝናቸው ከእውቀታቸው ከሀብታቸው የተነሳ ከስልጣናቸው የተነሳ የእኛ ጎጆ የምታንስባቸው ሲመጡ ወዳረፉበት ሂደን ሰላም የምንላቸው ሰዎች እኮ ይኖራሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን የሚዘገይበት ቤት ይህ እንኳን ለእኔ አይሆንም የሚልበት ቤት የለም። ከጋበዝ ነው ለእሱ እንደሚገባ አንኳኳለሁ የሚከፍት ባገኝ ይገባል። ወራት እበላለሁ አብሬ ብቻ የተከፈተ ልቦና አይኖር እንጂ ብቻ ለንጉሱ ማደሪያ የሚሆን በንስሐ የተዋጀ የእግዚአብሔር የአምላኩ ይቅር ባይነት አምኖ ለይቅርታ እግዚአብሔር ይቅር ብለው የተዘጋጀ ልብ ያገኝ እንጂ አብሮ ያድራል። መንገደኛው ጋር ያድራል፣ በሽተኛው ጋር ያድራል፣ ተስፋ ከቆረጡ ጋር ያድራል፣ ሰብሳቢ ከሌላቸው ጋር መምጣት። ስለዚህ አይደለም ትንሣኤው፣ ስለዚህ አይደለም። አብሮን ሊያድር እኮ ነው፣ አብሮን ሊኖር እኮ ነው የተነሳው። የእሱ ትንሣኤ የእኛ ትንሣኤያችን ነው። ወተንሥአ እግዚአብሔር ከመ ይምሐረነ ተንሥኦ ሥጋችን። እግዚአብሔር መነሳቱ የእግዚአብሔር ትንሣኤው የእኛን መነሳት ያስረዳ ዘንድ ነው። የእኛን ትንሣኤ አሁን እዚያ ነው ትንሣኤውን ደስ ብለን የምናከብረው። የክርስቶስ ትንሣኤ የእኛ ትንሣኤ ስለሆነ ነው። ሌሎች እኮ የተነሱ ነበሩ ቀድሞ። ሲነሱ ግን በሚሞት ሥጋ፣ በሚፈርስ ሥጋ፣ በሚራብ ሥጋ ነው የተነሱት። እነ ኤልሳዕ ሙታንን አስነስተዋል። ያስነሷቸው ሙታን መልሶ ሞት ገዝቷቸው። እነ ኤልያስ አሁን ሙት አስነስተዋል። እና ላዛር በክርስቶስ ስልጣን ተነስተዋል። ግን የተነሱት መልሶ በሚሞት ሥጋ ነውና ተስፋ የሚሆን የሚያስመካ ትንሣኤ አይደለም። ለጊዜው ዘመኖቻቸውን ደስ አሰኝተዋል። ለጊዜው የእግዚአብሔርን ካህሊነት ገልጸዋል። ትንሣኤ ሙታን እንዳለ አስተምረውናል። ግን ትንሣኤያቸው አይደለም። ለምን ሲባል በሞት መልሶ ያ ትንሣኤ መልሶ ሞት አለበት። የክርስቶስ ትንሣኤ ግን ለትንሣኤ ሁሉ በኩር ነው፣ በኃይል ነውና። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን መግነዝ ፍቱልኝ መቃብር ፍቱልኝ ሳይል በማይራብ ሥጋ፣ ድል በማይነሳ ሥጋ፣ መፍረስ መበስበስ በማይስማማው ሥጋ በሥልጣኑ በእኔው በመለኮቱ ተነስቷል። የትንሣኤያችን ምስክር ይሄ ትንሣኤ ነው። ታዲያ ለዚህ ትንሣኤ ይላል መሰላችሁ ዮሐንስ በራእዩ ምዕራፍ 20 ቁጥር 6 ላይ በመጀመሪያው ትንሣኤ እድል ፈንታ ያለው ይላል ብፁዕ ወቅዱስ ውእቱ ዘረከበ ክብረ በትንሣኤ እትትቀድም። በመጀመሪያዋ ትንሣኤ እድል ፈንታ ያለው እርሱ ብፁዕ ነው። በመጀመሪያው ትንሣኤ በየትኛው ትንሣኤ? በመጀመሪያው አለ በወደ ሥጋ ሳለ የክርስቶስ ትንሣኤ አብነት ሆኖት በሕሊናው የተነሳ በልቦናው የተነሳ ያ ሰው ብፁዕ ነው፣ ክቡር ነው፣ ንዑድ ነው። ለምን? በትንሣኤ ዘጉባኤ በዛኛው ትንሣኤ እድል ፈንታ አለውና ባለመብት ባለስልጣን ነውና መጀመሪያ ከተነሳ ነው የትንሣኤው የዛኛው ትንሣኤ ዋይ ዜማው ትንሣኤ ሕሊና ይባላል። መጥቶ ማስቀደስ
በንስሐ መመላለስ፣ ቁጭ ብሎ ቃል እግዚአብሔር ተረጋግቶ መማር፣ ይሄ የመጀመሪያው ትንሣኤ ይባላል። በመጀመሪያው ትንሣኤ ሰው ከተነሳ እግዚአብሔር አብሮት ያድራል። እነዛ እኮ የተነሱ ሰው እኮ እነዛ መንገደኞች በመንገድ ያለው ነገር ድካሙ የእግዚአብሔርን ቃል እንዳይናገሩ አላደረጋቸውም። እየሄዱ እንኳን እያላላቸው እየደከሙ በፀሐይ እንኳን ስለ እግዚአብሔር ይነጋገራሉ። መልካሙ ስለሆነ አይደለም በቤቱ አረፍ አይደለም በጠዋቱ አይደለም በሰዓቱ አይደለም በሰንበት ይቅርና በጊዜውም ያለ ጊዜውም ክርስቲያን ቋንቋው ነገር እግዚአብሔር ነው። ያሁን ደግሞ ትንሣኤ ነው። ለዚያ እኮ ቤተ ክርስቲያን አምስቱ አዕማደ ምስጢር ብለው ከአምስቱ አዕማደ ምስጢር አንዱን ትንሣኤውን ያደረገች ለምን መሰላችሁ? ብንማር ትንሣኤ ስላለ፣ ብንጠመቅ፣ ብንቆርብ፣ ጋብቻችንን በቅዱሱ ቁርባን ብንፈጽም ትንሣኤ ስላለ፣ በንስሐ ብንመላለስ ትንሣኤ ስላለ፣ ብንጾም ብንጸልይ ትንሣኤ ስላለ ነው። ትንሣኤ ከሌለና የሁሉ ከንቱዎች ቅዱስ ጳውሎስ ይህንን አንደኛ ቆሮንቶስ 15ኛው ምዕራፍ እነሰ ክርስቶስ ተንሥአ ከንቱ ውእቱ ሃይማኖትነ ወከንቱታ እምነ ቦቱ ንሕነ ሰማዕት ታሰብ። ለምንድን ነው ትንሣኤ ሙታን የምትክዱት አላቸውና፣ ክርስቶስ ተነስቷል። ክርስቶስ ካልተነሳማ እምነታችን ከንቱ ነዋ፣ ማስተማራችን ከንቱ ነዋ፣ እኛም በከንቱ አምነነዋል አለ። ትንሣኤ ከሌለ ሁሉ ነገር የለም። ትንሣኤ ስላለ ነው። ስለዚህ ለዚያኛው ትንሣኤ ሕሊና ያስፈልጋል። ይሄን ትንሣኤ ሕሊና የሚባለው ደግሞ ተብሎ ነገር እግዚአብሔርን ማሰቡ ማውጣት ማውረዱ። ትንሣኤ ልቦና ሲቀጥል ደግሞ ያንን ያወጡትን ያወረዱትን ያሰላሰሉትን ያገናዘቡትን አምላኩን ማገልገል ማመስገን፣ ሲወድቁ በንስሐ ምርኩዝ መነሳት፣ ይህ ትንሣኤ ልቦና ይባላል። እነዚህ ካሉ ለሁለተኛው ትንሣኤ ለትንሣኤ ዘጉባኤ እድል ፈንታለውና እንዲህ ያሉት ብፁዕ ነው። እግዚአብሔር አምላካችን የሕሊናውን ትንሣኤ የልቦናውን ትንሣኤ ያድርግ። አብረህና እደራ ግዳሉ በጋብቻችንም እግዚአብሔር እንጋብዘው። በዛሬ ዕለት ሙሽሮቻችን እግዚአብሔር ከእነሱ ጋር ይኸው በልተውታል፣ ጠጥተውታል፣ ከእኛ ጋር እደር ብለውታል። እሱ በቃሉ ታመኑ አብሯቸዋል። እንዴት ደስ ይላል! ፈተና ወርም ይጣፍጣል። ከእግዚአብሔር ጋር ሁሉ የማይሸነፍ ፈተና የለም። አብረን በጋብቻ ልጅ ስናሳድግ አብረን ስንማር አብሮን ካለ ባርኮ የሰጠን ዓይነ ሕሊናችንን ያበራል። ጋብቻ የሰራቸው ስራ ስላላቸው አይደለም። ወይም ደግሞ ሙሽሪት ፈቃደኛ ስለሆነች ሙሽራ ፈቃደኛ ስለሆነ አይደለም፣ እግዚአብሔር ፈቃደኛ ስለሆነ። እንጀራ የምትበሉትም ከደሞዛችሁ የተነሳ አይደለም፣ ከስራችን የተነሳ አይደለም። እግዚአብሔር የባረከው እንጀራ አይንና ያለ በጎውን ያሳያል፣ ድካሙን ያስረሳል። በጨለማው ጉልበት እንድናወጣ አብረን ደግሞ ክዳሉ። እኛም እግዚአብሔርን በቤታችን በሕይወታችን እንጋብዘው። እሱም እንወይ ብሎ አብሮን እንድንወድ በምሕረቱ በቸርነቱ እንዲቀጥለን የአምላካችን ቅዱስ ፈቃዱ ነው። ስብሐት ለእግዚአብሔር ይባላል። በመምህራችን ላይ አድሮ ያስተማረን የመከረን